በቀጣይ በሐምሌ አካባቢ ምርጫ ይካሄዳል። ይሄን ነገር ደግሞ ሰው በእውቀት እንዲመራ ምርጫ አስፈጻሚዎችና መዝጋቢዎችን በእውቀት እንዲመራ ስልጠና ነው የተሰጠው። ይሄ ምርጫ እንደ ሙስሊም ማህበረሰብ ቃለል አድርጎ ማየት የለበትም። ካሁን በኋላ ቢያንስ 1 ወር 2 ወር ነው የሚቀረው። በየሰዓቱ ምዝገባው እንዳንቺ ተደርጓል። ምዝገባ በየመስጊዱ እንዲመዘገብ ሙስሊም ማህበረሰብ ተመዝግቦ አልቆ ካርድ እንዲወስድ ማይሆን ሰዎች ደግሞ እንዳይመረጡ ጥሩ ሰዎች ካሁን ተወያይቶ ወደፊት እንዲመጡ ተደራሽ ለማድረግ የሚዲያ ስራቸውን እንዲሰሩ። እኔ ስሜ ኑረዲን ማመኖር ይባላል። የመጣሁት ከአላባ ዞን ነው፣ ከቁሊቶ ከተማ። ያገኘነው አጭር ጊዜ ስልጠና ቢሆንም ወደፊት ቀጣይ ምን ማድረግ እንዳለብን አዳዲስ ቀደም ሲል ከነበረው አዳዲስ ያገኘናቸው መረጃዎች አሉ። ለምሳሌ ምርጫው ከዚህ በፊት ስልጠና አልተሰጠንም ነበር። እንደዚህ በዲጂታል ምርጫ አካሄዱንም ያው ነግሮናል። በሞባይል በአፕሊኬሽን ደረጃ አውርዶ ሰጥቶናል። ይሄ ደግሞ ያው እኛ ጥቂት ሰው ነን፣ ድንገት ነው የመጣ ነው። ታች ደግሞ ዞኖች ላይ ከዞን እስከ ወረዳ እስከ ታች መስጂዶች ድረስ ይሄ ነገር በደንብ እንዲወርድ ያው ከኛም ይጠበቅብናል። ክልልና ዞን ያሉት ድጋሚ ታች ወርዶ በማኑዋል ደረጃም የተዘጋጁ የምርጫ የምዝገባ ሂደቱን ድጋሚ ያው ስልጣናን ሊሰጥ ይገባል ብዬ አምናለሁ። ቢስሚላህ ስሜ ቃሲም ሱሩር ይባላል። የመጣሁት ከምስራቅ ጉራጌ ዞን ምርጫ አስፈጻሚ ቦርድ ጸሐፊ ነኝ። ያው ስልጠናው ህዝበ ሙስሊሙን በቀጣይ የሚያገለግሉ በቅንነት በታማኝነት ህዝቡን አንድ በማድረግ ለቀጣዩ ኡማውን የሚያገለግል ያው ህዝበ ሙስሊሙን በትክክል በፍትሃዊነት የሚያገለግል ተቋም መስርቶ ቀጣይነት ያለው ስራ ለመስራት የሚያስችል ስልጠና ነው። በመቀጠል ያው ከባለፉት ከነበሩ መጅሊሶች የተሻለ አቅም ያለው ጠንካራ የሆነ መጅሊስ ለመመስረት ወሳኝ የሆነ ስልጠና ነበር ዛሬ የተካሄደው። በስልጠናውም ያው የምዝገባ የመራጭ ምዝገባ አካሄድ እንዲሁም የመስጂዶች አመዘጋገብ እንዲሁም ደግሞ የምርጫ ሂደቱ በአጠቃላይ ከመስጂድ ጀምሮ ወረዳ፣ ዞን እንዲሁም ክልልን ጨምሮ በአጠቃላይ እስከ ፌደራል ድረስ ያለውን ሁሉንም ሲስተም በመዋቅር በተዘረጋበት መንገድ እንዴት መምረጥ እንዳለብን ያው ስልጠና ተሰጥቷል። ስልጠናውም በጣም ግልጽ ነው። ነገር ግን ተደራራቢ የሆኑ ስራዎች አሉ። አጭር ጊዜ ነው ያለን። በአጭር ጊዜ ውስጥ ልንሰራቸው የምንችላቸው በተለይ ከሚዲያ ጋር ተያይዞ ከዚህ ከሚሞሉ ቅጻቅጾች ጋር ተያይዞ በኔትወርክ የሚሰሩ ስራዎች በቴክኖሎጂ የሚሰሩ ስራዎች እንዳሉ በግልጽ ያየንበት ሁኔታ ነው ያለው። ከዛም ባለፈ በቴክኖሎጂ የማይታገዙ መንገዶች ካሉ በቅጻቅጽ ተሞልቶ ለሚመለከተው አካል ተደራሽ የሚደረግበት መንገድ ያለና ያስቀመጠበት ሁኔታ አለ። ጥሩ ነው። እኛ እንደ ክልል እስልምና ጉዳዮች ከፍተኛ ምክር ቤት ለዚህ ለምርጫ አስፈጻሚ ቦርዱ መጀመሪያ ያው ተዋቅሯል። ከተዋቀረ በኋላ ጉባኤ ኦሬዲ መስርተናል። ተጨማሪ ደግሞ ድጋፍ በደንብ ነው ያደረግንላቸው። ቢሮ ሰጥተናቸዋል። አስፈላጊ ቁሳቁሶችን ነገሮች ሁሉ በአጠቃላይ እኛ እንደ ማዕከላዊ ኢትዮጵያ ክልል አሟልተናል። በአጠቃላይ በምክርም በጽሁፉም በየትኛውም ነገር ከጎናቸው ነው ያለነው፣ የደገፍናቸው ነው ያለው። ስለዚህ በስራቸው ጣልቃ አንገባም፣ ግን የሚያስፈልጉት ነገሮች ያመቻቸናላቸው ነው ያለው። በክልል ደረጃ 7 ስራ አስፈጻሚ ቦርዶች አሉ፣ 10 ግብረ ኃይሎች አሉ። እንደገና ታዛቢዎች ላይ አካላት ተመርጠዋል። በየመስጊዱ 3 ስራ አስፈጻሚ አባላት አሉ፣ የምርጫ ስራ አስፈጻሚዎች አሉ በየመስጊዱ። ስለዚህ እንትን ተደራሽነት እስከ ታች ደርሷል። እስከ መስጊድ ስለደረሰ በወረዳም ስላለ በቀበሌ የለም። ከመስጊድ ቀጥታ ወደ ወረዳ ነው። ስለዚህ በዚህ መልኩ በየመስጊዱ ያሉ ኢማሞች፣ ኸጢቦች፣ ኡስታዞች፣ ዳዒዎች፣ የመስጊድ ኮሚቴዎች ይሄን ነገር ሙስሊም ማህበረሰብ በነቂስ እንዲመሰከብና ጥሩ አሚሮችን እንዲመርጥ አደራ ለማለት ፈልጋለሁ። ይሄን ምርጫ በስነ ስርዓቱ መምረጥ መሳተፍ መቻል አለበት። እኔ ኑርዬ ይባላለሁ። ከከምባታ ዞን ነው የመጣሁት። ያው እስልምና እዛች አካባቢ በጣም እየሰፋም ነው። በሌላ በኩል ደግሞ ኩፍርም እየተስፋፋ ያለበት ነው። የዛሬ ስልጣና ለዚህ ሁሉ መድኃኒት የሚሆን ስልጣና እንደሆነ ነው ያገኘሁት። አልহামዱሊላህ የዚህ ተሳታፊ በመሆኔ ደግሞ እድለኛ ነኝ። ይሄ የታሪክ አጋጣሚ ነው። የራሱ የሚመራውን ህዝብ ነቅቶ በንቃት መሳተፍ አለበት። እያንዳንዱ እድሜ የደረሰው ከ18 ዓመት በላይ የሆነ ማንኛውም ሙስሊም ይሄን አጋጣሚ መጠቀም መቻል አለበት። ምክንያቱም ይሄ እድል የሚያልፍ ነው። መሪውን ማን እንደሚመራው ህዝቡ ነቅቶ እያንዳንዱ ከገጠር እስከ ከተማ ያለው ህዝብ
ራሱን ነቅቶ የራሱን መሪ በንቃት በራሱ አንደበት በራሱ እልና ግዳኝቶ መምረጥ መቻል አለበት። ያንዳንዱ ሙስሊም ማህበረሰብ በመስጂድ ውስጥ በራሱ በመስጂድ የሚያቃቸውን ጀማዓዎች ዑለማው በዑለማው ወጣቱ በወጣቱ ሴቱ በሴቱ ሴቶቹ የሴቶችን መብት ልታስከብር የምትችል ሴት ከመስጂድ መውጣት መቻል አለባት። ወጣቱም የወጣቱን መብት የሚያስከብር ወጣቶችን በዲን የሚያነቃቃ ወጣቶችን ብቁ ዜጋ እንዲሆኑ የሚያደርግ ወጣት የሚያነቃቃ ወጣት ከመስጂድ መውጣት አለበት። ሌላ ደግሞ ምሁር የተማረ አካል ደግሞ ምሁራኖችን በያላቸው ፊልድ በስራ መስክ ኡማውን ሊኻድ የሚችሉ ምሁራኖች ወደፊት መውጣት መቻል አለባቸው። ስለዚህ ጥሩ ሰዎች ታች መቅረት የለባቸው። እናንተ የሚዲያም ሰዎች ለሙስሊም ማህበረሰብ ባላችሁ ኦፖርቹኒቲ ተደራሽ አርጉለት። ምርጫ መኖሩን ሁሉ እንዲያቅ እንዲረዳ እንዲጠቀም ይሄን እንዲጠቀም ጊዜው ሳያልፈው በፊት